የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል አይደለ ፓስተር? አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለው። እሺ እንግሊዘኛው ምንድነው የሚለው? ላውጣው እንግሊዘኛውን፣ ከዛ እናት ቋንቋንም እናያለን። አንደኛ ቆሮንቶስ 10 ላይ እነዚህ ሁለት ነገሮችን ስላለመቀላቀል ነው አይደለ? ኢንተርቼንጅብሊ እንዴት እንደሚጠቀመው ላሳየት ነው። እየቀያየር እንዴት እንደሚጠቀም ላሳየት ፈልጌ ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 21 ላይ እንዲህ ይላል እኮ። ሐሳቡ ግን አንድ ሰው በአንድ ጊዜ ሁለት ተቃራኒ ነገሮችን መከተል እንደማይችል ነው አይደለ ሐሳቡ? ግን ያንን የጌታ ማዕድ የሚለው ምን ብሎ እንዳብራራው ላስቀምጠለት ነው። እሺ እንዲህ ይላል ይሁት አንደኛ ቆሮንቶስ ምዕራፍ 10 የጌታን ስጋና ደም የሚቀበሉትን ነው አይደለም? ግን የጌታ ማዕድ ብሎ ያስቀምጠው ምን እንደሆነ ላሳየት። እሺ ኦኬ ምን ነው የሚለው? you cannot drink the cup of the Lord and the cup of the demons, you cannot partake of the table of the Lord ይላል ደግሞ አይደል? የጌታ ማዕድ የሚለውን የጌታ ጠረጴዛ ብሎ ያስቀምጠዋል እንግሊዝኛው። አሁን የጌታ ማዕድ ብሎ ያስቀመጠው ቅዱስ ጳውሎስ መሰዊያውን ነው። ትራፔዛ ብሎም ያስቀምጠዋል። እንዲያውም እናት ቋንቋ ትራፔዛ ነው የሚለው። ሲፈታ ቴብል ዳይኒንግ ቴብል ወይም መሰዊያውን መስዋዕቱን የሚያቀርቡበት ያ መሰዊያውን የጌታ ማዕድ ብሎ ይጠራዋል። ምክንያቱም የጌታ ማዕድ ካለ ማዕዱ ላይ የሚቀርብ ምግብ አለ አይደለ ፓስተር? ስለዚህ ያን ማዕድ ማቅረቢያውን ትራፔዛ ይለዋል፣ ወይም ሎርድ ኦፍ ቴብል ወይ ደግሞ የጌታ ጠረጴዛ ወይም ቅዱስ ወይም ሆሊ ቴብል ይባላል። ይሄንን ለመሰዊያነት ኢንተርቼንጅሊ ቃሉ ስለሚጠቀመው እኛ ጋር ሲመጣ አማርኛ ተናጋሪ ስለሆንን እኛ ያን መሰዊያችንን ታቦት ብለን እንጠራዋለን። ምክንያቱም ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር ማደሪያ ነው ሲጀመር ራሱ ስሙ። አሁን አርክ እና አልታር በተለያየ ኢንተርቼንጅ ይጠቀማል። ለምሳሌ አልታር ስንል ምንድነው? ሙሴ የሰራው ታቦት በአርክም እንጠቀማለን በአልታርም እንጠቀማለን አይደለ አይደል ፓስተር? እኮ እንዴት እሱ ነው እኮ ጥያቄው እኮ። አሁን አርክና አልታርን እንዴት ነው እርሶ ተመሳሳይ ያደረጉት ነው ጥያቄ። ወደ ጥያቄ የመጣበት መንገድም ሁለቱ ምክንያቱም እንግዲህ ታቦት እግዚአብሔር ማደሪያ ከሆነ ያኛው ደግሞ ስጋና ደሙ የሚፈተትበት ከሆነ አይለያዩም ወይ ነው? ኦኬ አይለያዩም። አሁንም ፓስተር በደንብ አስተውለስ ነው። የታቦት ፐርፐዙ ምን ነበረ? የእንስሳት መስዋዕት ይሰዋበታል፣ መስዋዕት ይቀርብበታል። ካህኑ እየገባ ያን መስዋዕት ያቀርብበታል አይደለም? አለቀ። አሁን የብሉይ ኪዳን ታቦት እኛ የለንም። የብሉይ ኪዳን ታቦት የለንም ማለት የእንስሳት መስዋዕት አንሰዋም ማለት ነው። አሁን እኛ የመሰዊያችን መስዋዕት የክርስቶስን አማናዊ ስጋ አማናዊ ደም የምናቀርብበት መስዋዕታችን አለ። ያ ቅዱሱ መንፈሳዊው ጠረጴዛ የሚለው አማርኛ ቋንቋ አይደለም። እንደ እናት ቋንቋ ትራፔዛ ነው የሚለው። ቅድም እንዳሳየሁት መሰዊያውን የጌታ ጠረጴዛ ይለዋል፣ እንግሊዝኛው ሎርድስ ቴብል ይለዋል፣ ወይ ደግሞ እናት ቋንቋ ደግሞ ትራፔዛ ይለዋል። እኛ ደግሞ አማርኛ ቋንቋችን አማርኛ ወይም ግዕዝ ስለሆነ ያንን ታቦት ብለን ጠራ ነው። ምኑን? መስዋዕት የምናቀርብበትን መስዋዕት የምንሰዋበትን የጌታን ስጋና ደም የምንሰዋበትን ታቦት ብለን ጠራ ነው። ሲጀመር ታቦት በራሱ ልጨርስ ሀሳቤ ይጨርሱ አንድ ላይ የተያያዘ ስለሆነ ነው። አሁን ይሄ አርኩ እንግዲህ ከመሰዊ ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም ታቦቱ የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ እሺ ይኸው ራሱ ለምን እናት ቋንቋ አይመልሰውም? ትራፔዛ ብሎ ያስቀምጠዋል አይደለ ፓስተር? እያዩት ነው
ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር። ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለውን ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ያ ማዕድ የምትለዋን ቆይ ፓስተር ያውለት ጥያቄ አሁን የክፍሉን እንኳን አይደለም የጠየቁኝ የነበረው በጠየቁኝ ልክ መልክ ነው የመለስኩለት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋ። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው a table or a stool ይኸው ትርጉሞቹን እያዩት ዳይኒንግ ቴብል ዳይኒንግ ቴብል እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድም ላይ ነው የሚቀርበው። የሚቀርብበትን አይደለም እያወራ ያለው እየጠየቁት ነው ፓስተር። የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት። ጠረጴዛ እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆንቶታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳብ ጨርሳ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ ዩ ፕሪፔርድ አ ቴብል ቢፎር ሚ ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው ቴብል ነው እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋው ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀመጠው ነው ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር
ልከፍት ነው። ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ you prepared የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ይኸው you prepare a table before me in the presence of my enemies ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅልለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈተዋል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈተዋል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋን ሚስ አድርገነው የራሳችንን ነገር ፈተን እናት ቋንቋ ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘ ነው ፎከስ አድርገን ያንን ክፍል ዋና ሀሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል። ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? ጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው?
ይሄ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር? በማቅረቢያ ካለ በጠረጴዛ ላይ ይቀርባል። ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ የጠየቁት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰኸው ከዛ በኋላ በወስድ ይሻለኛል። እሺ። አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀሩበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለን ይላል ቅዱስ ጳውሎስ አይደል? መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ ኢየሱስ ክርስቶስ መሰዊያ ነው፣ የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርሶ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋር ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ
ማለት እሺ፣ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜይ ቢ ጥያቄን ካገኙት እሺ። ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው። ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል። የሴጣን ማደሪያ የሆነ ሰው የሴጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደል? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ እሱ ፓስተር የወሎት ይቅርታና፣ እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን። ስለ ታቦት እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም። ልመልስሎት ፓስተር። ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ፣ ታቦት ማለት ግዕዝ ነው። ስለዚህ ፍቻ አለው ማለት አይደለ? ታቦት ትርጉሙ። ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ፣ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገሩ ስንል ያንን ማደሪያውን ታቦት ብለን ጠራ። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች። ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን። ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ ሆል የዛ እንትን ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት የሚሆን ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናችሁ የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስተላልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳ ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ።
ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሐሳብ ልሰጡ ቃል ከጀነራል ሐሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛው ነው? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል። ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት፣ እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሀሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴ ብሎ ኮንቴክስት የሚፈታው ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ ልክ የሚመጣው ስንል ይሄ ከፍተር አንድ ያካሄድ እንትን አለኝ። ያካሄድ አንዴ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ከባስላይ ሳይሆን ቆይ አንዴ ያካሄድ ነው። አንዴ እንጨርስና እናስተካክል መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹ ምድር እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየውትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየውትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ፣ ወይ መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ መሰዊያ አለን ይላል ቅዱስ ጳውሎስ፣ አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካስዬ ወጥተሃል እንዴ ፓስተር ካስዬ ሳይወጣ አይቀርም። አይ በቃ ችግር የለውም። እሺ ሜቢ አይ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ። ያው ስቤዋለሁ። ግባ ፓስተር። አስገባ ታዲያ ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ ኧረ አይረብሽም። ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ ቀጥል ፓስተር፣ ቀጥል ካስዬ። አታስወርዱት ከንቲባውንም መዝሙር ፈቅደውለት ነው በነገራችን ላይ። በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ ኔትወርካቸው ቀይ በረባቸው ነው። ያው ኔትወርኩ አስቸግሮኝ ቀይ የበራበት ቶሎ ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ካስዬ እንትን እያለብ ነው ፓስተር፣ ቀይ እያበራብ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርኩ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል። መልስ ወይ ይግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሀሳብን ካልጨረስክ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻቸው አንድ ሰው አንተ ካልመለስክ ሌላ ሰው እንዲመልስልኝ ማድረግ እችላለሁ። አንተ ካልመልስልህ ቀጥል። አይ እኔ ጥያቄ አለኝ፣ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል
መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ጠይቀኛለህ? ጨርስልኝና ከዛ በኋላ ጠይቀኛለህ። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው። መሰዊያው ማለት ነው። መሰዊያ አለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን እዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልሃለሁ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አልኩህ አይደል? መልስ አልመለስክልኝም እኮ። ቆይ ልጠይቅ ድጋሚ። ቆይ በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቋለህ? እኔ መልስ ሙለታይ ወንድሜ፣ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስታ ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? የአንተን ትምህርት እኮ ንገረኝ አልኩት እኮ። እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። አስረዳኛ መጀመሪያ። ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ አለ። ጥያቄውን ለምን አልፈለግከውም እንዳቀርበው? ጥያቄ መች ጨረስኩ እኔ እንዴ? እኔ ያመጣሁትን ጥያቄ ጠይቀኛል እንዲ መልሰህ ሙሌ። እኔ መልሻ። እሺ ቀጥል፣ ችግር የለውም መልሻለሁ። ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱን ነው እኔ ጥያቄ። መስዋዕቱ ምንድነው ነበረ የነበረው? አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የእኔን መልስ መስዋዕቱ እዚሁ ክፍሉ ላይ እያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን እኮ መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። ማውጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ፣ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ? በመዝሙር ያሬድ እኔ እርስዎን ስለማከብር ይህንን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ ጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ ላይ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ትልል በሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ አደራ ከንቲባው። እሺ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት። የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ በእርሱ ሙሌ ይቅርታና የጠየቁ ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ
ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሐሳብ የለውም። 10ን ሳትፈታ ነው እንዴ ከ13 ጀምሮ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ምንድነው ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ኢየሱስ ከሆነ መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንዴ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ ልጠይቁ አለው እኮ ነው ልመልስልህ። መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድን ነው ብዬ ጠየቅኩ አይደለ? ስለዚህ አሁን አንተ እንድትመልስልኝ የምፈልገው አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስልኝ የምፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ካለ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድነው? መስዋዕቱስ ምንድነው ነው ጥያቄው። በጣም ቆንጆ እኮ መሰዊያው ምንድነው፣ መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው፣ መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ የማቀርበው ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ለምሳሌ ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ እኮ ከጥያቄህ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው ከጥያቄህ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? እራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ። ይሄንን መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ሙሌ ምስጋና መስዋዕት አለ። እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ ስም ነው። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩህ እኮ። አዎ በኢየሱስ ስም ምስጋናን እናቀርባለን። መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኒቱን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፍታው እንጂ ምክንያቱም ጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙልዬ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድን ነው? እዚህ ጋር ሙሌ እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው? እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድን ነው? እዚህ ጋር
መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ እርሱም የተባለው ምንድነው ሙሌ? ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድነው ሙሌ? በጣም ቀላል ጥያቄ ጠየቅኩ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው ጠየቅ። እኔ ከባድ አላልኩም ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ። ጥያቄ እኮ እርሱ የተባለው ምንድነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩ። እያወጣሁ መጽሐፍ አወጣለሁ። ይኸው ኦኬ። አንዴ መጽሐፍ ከሆነ ቆጥቼላለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። አዎ ትልቁ ላይ ሆነ ነው ክፈትና መሄድ እንደዚህ ማንብሎ ብሎ እንደተረጎመ በዛውም ታሳየኛለህ። ትራንስሌሽን ውስጥ ተገባ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲየንስን ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተን አፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላቸ። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ከንቲባው ተው። ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ ችግር የለውም እንዳታስገባሽ ተመስገን ካሁን በኋላ። ኧረ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ። እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣው ነው። እሺ ትልቁ ላይ አድርገው። ሜይ ቢ እኔን አሳልፈኝ። እኔ በእንትን የለኝም፣ ሞዴሬተር የለኝም። ካሜራ ከፍቻለሁ አይደል? ወደ አንተ ዞሯል። አዙረው እየነካሁት ነው። ኦልሬዲ አሁን ዞሯል። ትልቁ ላይ ሁን ፕሊዝ። ሶፊያ ዲግዴ በትልቁ አድርገው። አስቸግሮኝ ነው እንትና ማን ምንድን ነው የተቸገርከው? ሙሌም በትልቁ አድርገው። እኔ እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱን ወደኛ ትርጉም ከሆነ ያጣኸው እምቢ ካለ ሜይ ቢ እኔም እያወጣሁ ነው። ሙሌ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው? ዕብራውያን ነው። ከዚህ እያነበብክ ሲጠይቀኝ አንተ አንብቦ እንጂ ሙለታ ያመጣሁን በድንኳኒቱም ለአንብብና ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ። ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? ከዚያ የተባለው ምንድን ነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦልሬዲ በብሉይ ኪዳን መሰዊያ ያላቸው ኦልሬዲ ይበላሉ ማለት ነው ከመሰዊያቸው፣ ከዛ ከእነሱ መሰዊያ ማለት ነው። ይሄ ግን እኮ አይበሉም ነው የሚለው። የራይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ እኮ። ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድን ነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩ። ያ የተባለውማ ክርስቶስ ነው አልኩ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። አዎ እንዴ ይቅርታ፣ የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። አሁን እኔ መጽሐፉንም ያውጥቼዋለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልክ አስተራይ ፕሊዝ ሚውት አድርግልን። ችግር የለው። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ አንተ ያንተ ፍቺ ነው ይሄ ሙሌ?
አዎ የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ብያለሁ። አስተራይ ፕሊዝ ምን ታርግልን? ፕሊዝ አስተራይ አትግባ። ይሄ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው ፍቺ እኔ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቀው ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ከአንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለህ እንዲመጣብህ ስለማትፈልግ እንጨርስ ስላለህ ከዛ በኋላ ነገርየው በዛው ያልቃል ማለት ነው። አንተ እንድትጠየቅ ለምንድን ያልፈለግከው? እኔ መለስኩ። ይሄንን ሪከርድም አድርገው ምንም በለው። የኔ ፍቺ እንደዚህ ነው። ያንተ ሪከርድ ማድረግ እያልኩ ነው። ያንተ ፍቺ ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑም አይደለም እየተወያየን ስለሆነ ሙሌ አረስ አስተራይ ፕሊዝ አትግባ በመሃል። ኢትስ ኦኬ ያሬድ እኔ መለስኩልህ። ያንተ መልስ ደግሞ እንየው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው አዎ እንጂ የማንም የቤተክርስቲያን ትርጉም አይደለም። የዚህም የመጽሐፉ ራሱ ትርጉም አይደለም፣ ያንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። ያንተ ትርጉም ደግሞ የመጽሐፍ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦልሬዲ አሳየህ። ማሳየት ያለብህን ነገር በጣም ጥሩ፣ ችግር የለውም። በቃ ችግር ያኔ ትርጉም ነው ብለሃል፣ እሱን እቀበላለሁ። እሺ ቀጥል። በቃ ያንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድን ነው መስዋዕት የተባለው? በጣም ጥሩ፣ ከኢየሱስ ክርስቶስ ነው መስዋዕት የተባለው። አዎ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት አመጣው? እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ነው ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ አሁን የአንተ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስህተት ስለሆነ እየተቃወሙ በምንድን ነው አንተ ስህተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች እሱ የኔ እኔማ ይሁን እኔ ላይ ልመልስልህ ኮንቴክስት መሰረት ጨርስ ችግር የለውም። በዚህ ኮንቴክስት መሰረት መሰዊያ አለን ብለዋል። ስለ መሰዊያው እመልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሀሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ የምተረጉም የምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች የተረዱበት ይህን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም ኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው የመብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ ሚታጉን ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያ መሰዊያችን ደግሞ የኢየሱስ ክርስቶስ ስጋና ደም ያልኩ ለምንድን ነው መሰለ? በአዲስ ኪዳን ሐዋርያቱ ምንድን ነው በአልታሩ ላይ ደግሞ በትራፒዛ ላይ ልመልስልህ እንጂ ጥያቄ እሱ አይደለም የኔ ጥያቄ። እኔ እኮ እንደ ቤተክርስቲያን ነው ልመልስልህ። እንደዛ አይደለም ያሬዲ። እኔ እያልኩ ችግር የለውም ጠይቀኝ። እሺ አይዋ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ፣ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ። እኔ የአንተ ቤተክርስቲያን ምን ትፈታለች እንዴት ትፈታለች እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም ለአንተ ነው እሱ ሙሌ። ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቷል አላወራም? በጣም ጥሩ። አሁንም ደግሞ ይመስላለሁ እኔ ኦርቶዶክሳዊ ክርስቲያን ነኝ በግሌ በራሴ ምኞት። አንዴ ልመልስልህ ጥያቄ አላወራም ብለኝ እኔ በግሌ አልፈታም እኮ አልኩህ። ልመልስልህ እኔ አውርቷል አላወራም? ስለ መስዋዕት አውርቷል አላወራም? መጽሐፍ ቅዱስ ላይ ስለ መሰዊያ ማውርቷል ክፍል፣ ስለ መስዋዕቱ ማውርቷል። ይሄን ደግሞ በምን አወቅህ አልከኝ? መስዋዕቱ ምንድን ነው? ኧረ ልመልስልህ። እሺ ቀጥል።
እሺ ቀጥል መልስ። መስዋዕት ምንድነው? በጣም ጥሩ። ይሄንን ክፍል ቤተክርስቲያኔ እንዴት ፈታችሁ? እንዴት ተረዳችሁ? አባቶቼ እንዴት ፈቱ? እንዴት ተረዳችሁ? እኔ ደግሞ ጉዳይ ነው ታዲያ። እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ። እኔ ጉዳይ ነው እንደዛ ነው መልስልህ። በቃ እሱን ምን ታደርገዋለህ አንተ? ለግልህ ትጠቀመዋለህ። እኔም ስለዚህ አንተም የግልህን ትርጉም በግልህ ያዘው፣ እኔም የቤተክርስቲያን ትርጉም የራሴን ይዘዋለሁ። በቃ የግድ መስማት አይጠበቅብንም። እኔን ለማሳመን አይደለ? እኔን ለማስረዳት አይደለ የመጣኸው? እኔ ማስረዳት አይደለ? አሙሌ ቆይ አይደለም እዚህ መጣህ አይደለ? ወንጌላውያን አማኞች መሰዊያ የላችሁም፣ እኛ መሰዊያ አለን፣ መስዋዕት አለ ነው። መካነ ኢየሱሶች አላቸው፣ እናንተ የላችሁ። ቆይ ተው እሱ ፖለቲካውና ያሬድ ፖለቲካ አይደለም እኮ እውነት ነው የምናገረው። እሺ ተው ቆይ ይኸውልህ አንተ ቤተክርስቲያንህን እዛ ቤተክርስቲያንን የምትለው ከአማኞችህ ጋር ከወንድሞችህ ጋር አውራው። እኔ እናንተ የምትሉትን ነገር የማላምን ሰው ነኝ። ስለዚህ ካላመንክ መልሴንም አሰማውም እኮ ሙሌ ለምን ታደርገኛለህ? መጽሐፉን ግን እቀበላለሁ። አሁን ለምሳሌ ተሳስቼ ቢሆን እኔ እናንተ የምትሉት መጽሐፉ ላይ ካለ እንድታረም እንድስተካከል ምን ታደርገኛለህ? ቤተክርስቲያንህ የፈታችውን እሱ አይመለከተኝም። ግን ቤተክርስቲያን አይመለከተኝም ስልህ እንደ እግዚአብሔር ቃል ካልሆነ ነው እንጂ እንደ እግዚአብሔር ቃል ከሆነ ኦኬ። እንደ እግዚአብሔር ቃል ያልፈታችውን እሱ አይመለከተኝም። እንደ እግዚአብሔር ቃል አንተ እንደ እግዚአብሔር ቃል ላለመሆኑ መመዘኛ ምንድነው? ሙሌ የራስ ትርጉም አይውልህ። አሁን አንተም ታደርጋለህ። ቤተክርስቲያን እንደፈታች አውዱ ላይ ታወጣና የቤተክርስቲያን ፍቺ ልክ ነው ልክ አይደለም ብዬ ብጠይቅህ አይፈታች ተቀበላታለሁ ነው። በምን መሰረት ነው አንተ ይኸውልህ ሙሌ ለምሳሌ እኔ ቆይ ስማኝ ይኸውልህ ሙሌ እኔ ለምሳሌ መመዘኛ አለኝ። የኔ ትምህርት ትክክል ነው ትክክል አይደለም፣ የኔ ፍቺ ትክክል ነው ትክክል አይደለም የሚለው በቤተክርስቲያን ያረዳድ በአባቶች ፍቺ በቀደመችው በጥንታዊት ቤተክርስቲያን ፍቺ እንፈታዋለሁ። አንተ ትክክል አይደለም ስትለኝ በራስ መመዘኛ ነው? በራስ ምኞት መመዘኛ በመመዘኛ ንገረኝ። በጣም ቆንጆ። አሁን እኔ ትክክል ነው ትክክል አይደለም የሚልህ የዚህ መጽሐፍ ጸሐፊ አለ። ይህንን መጽሐፍ ሲጽፍ ኦተርስ ኢንቴንሽን የጸሐፊው ኢንቴንሽን አለ፣ ጸሐፉ ላይ አስቀምጧል። ቴክስቱ ደግሞ አለ። ስለዚህ ቴክስቱ ምን ማለት ቴክስቱ ደግሞ ኮንቴክስት አለው ማለት ነው። ኮንቴክስቱ ላይ ምን እያለ ነው? መስዋዕቱ ምንድን ነው፣ መሰዊያው ምንድን ነው ብሎ አውርቷል የሚለው ነገር እዛ ለመረዳት ሞክራለሁ እንጂ ዶግማቲክ ወይ ኦፍ ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን የሆኑ ሰዎች ሰብሰብ ብሎ የፈቱትን ፍቺ በቃ እነሱ ፈቷል አይደለም። እዛ አውዱ ላይ ምንድነው መሰዊያ ብሎ መስዋዕቱስ ምንድነው የሚለውን እዛ ለመረዳት ሞክራለሁ። በጣም ጥሩ ሙሌ። ለምሳሌ እኔም የቤተክርስቲያንን ፍቻ መጣው፣ አንተም የግልን ፍቻ መጣ። ማን ነው የሚዳኘን? ንገረኝ። መጽሐፉ አለ። ይኸውልህ መጽሐፉን ይዘንማ ይኸውልህ ሙሌ ወንድሜ ልክ እንደሰማሁህ ስማኝ። መጽሐፉን ይዘንማ አንተም የራስን ትርጉም አስቀመጥክ አይደል? አንተም የመሰለን አስቀመጥክ። እኔ ደግሞ ቤተክርስቲያኔ የተረዳችበትን የኔን ሳይሆን የቤተክርስቲያኔ አባቶች አረዳድ ከጥንት ጀምሮ የቤተክርስቲያኑ አረዳድ የጥንት ቤተክርስቲያን አረዳድ ይሄን አባቶች እንዴት ፈቱት የሚለውን በዛ ፍቺ መሰረት ፈትቼ ስነግርህ አልቀበልም አልክ። ስለዚህ እኔና አንተን የአንተም የግል ትርጉምህ ካልዳኘን የኔንም የአባቶች የጥንቷ ቤተክርስቲያኑ አረዳድና በዚህ ላይ ያላትን ትርጉም ካልተቀበልክ ማን ነው የሚዳኘን? እናንተ ንገረኝ። ሚዳኘን ነገርኩ እኮ ሚዳኘን ስልጣን ያለው መጽሐፉ ነው። መጽሐፉን ግን አንተ ለመቀበል ዝግጁ አይደለም። ዝቅ ብለህም ከፍ ብለህም ለማንበብ አልፈለክም። ዝቅ ብለህ አንተ እዛው ላይ ምን ብታሳይ መሰለህ የምረዳህ ቤተክርስቲያንህን የፈታችበትን ምናምን ሳይሆን እዛ ላይ ይኸው መስዋዕቱ እኮ ኢየሱስ ነው ይላል፣ መሰዊያው ደግሞ ጠረጴዛ ነው ይላል ብትለኝ እዛው አሳይት እንዴ ይሰክ ባይዘው ወይ መስዋዕቱ ጠረጴዛ ነው መሰዊያው ጠረጴዛ ነው የሚለውን አታሳየኝ። ኢቭን መስዋዕቱ ግን ኢየሱስ ነው የሚለውን ብታሳየኝ እዚሁ ክርክር አንገጥምም ነበር። ኤኒዌይስ መስዋዕቱ ኢየሱስ ነው የሚል የለም። መስዋዕቱ ኢየሱስ ከሆነ እናንተ ደግሞ የምትሰው ከሆነ እናንተ ናችሁ ኢየሱስን የምትሰውት። እሺ በጣም ጥሩ። አሁን በቃ ሐሳብ ልስጥህና እንጨርስ። ለምን አሁን እንደሰማሁህ ስማኛ ሙሌ፣ እኔ ዝም ብዬ ሰምቻለሁ አይደል? የኔን ሐሳብ ደግሞ ስማኝ ወንድም ማለት ኦኬ። እኔና አንተ ዝም ብለን አሁን ክብ ነው መሰለው። ምክንያቱም አንተ የግልህን ሐሳብ የግልህን ምኞት የግልህን ትርጉም የመሰለን ተርጉመህ ሰጠኸኝ። ከዛ ደግሞ ስጠይቅህ ይሄ እኔ ሐሳብ ነው አልከኝ። ኦኬ አልኩኝ። እኔ ደግሞ ሳሳይህ የአባቶችን መረዳት የጥንቷ ቤተክርስቲያን መረዳት የአባቶችን ፍቺ፣ ምክንያቱም ከእኔና ከአንተ የቀደሙ አባቶች አሉ። እኔና አንተ ሳንቀድም የቀደሙ አባቶች አሉ
ከየሐዋርያቱ ቀጥሎ የሐዋርያቱ ሰክሴሽን ላይ ያሉ አባቶች የተረዱበት አለ። የጥንቷ ቤተክርስቲያን የተረዳችበት ይሄን ክፍል እንዴት ብላ ፈታችሁ፣ ይሄን ቃል እንዴት ብላ ፈታችሁ የሚለው የእኔ መመሪያ ይሄ ነው። ምክንያቱም እኔ ቤተክርስቲያን አለኝ። የአባቶቼን ትምህርት ቤዝ አድርጌ ነው። ልጨርስ አንዴ ልጨርስ ሙሌ። እኔ ዝም ብዬ አዳመጥኩ አይደል? አዳምጠኛ ልጨርስ። አንተ ዝም ብለህ ያዳመጥከኝ እኔ ከመስመር ስላልወጣሁ ነው። ልጨርስ ችግር እኔም በጣም ወጣለሁ እኮ እኔ ማስቆም ስላልፈለኩኝ ነው። ለአንተ ነው እኮ የመሰለ እንጂ ለእኔ እኮ የተናገርኩህ የምትወጣልኝ አይደለም። ጥያቄ ግን ምን ነበረች? ጥያቄ ለምን አልመለስክም አንተ? ጥያቄ ምን ነበረ? ልመልስልህ ምንድን ነው ጥያቄ? እሺ አረዲ እኮ ጥያቄ ምን ነበረ? በመጽሐፍ ቅዱስ ትርጉም አድርጌ ላሳየህ፣ በአባቶች ትርጉም አድርጌ ላሳየህ መልሴን ወይስ ይቅርብ? ምንድን ነው የኔ ጥያቄ? መልሱን በአባቶች ትርጉም አድርጌ ላሳየህ። መሰዊያውና መስዋዕቱ ማን ነው? መሰዊያውና መስዋዕቱ ማን ነው ነው ጥያቄ? መሰዊያችን የኔ ጥያቄ አይደል? አየህ ጥያቄን ሳትረዳ ጥያቄን ሰምቼዋለሁ ሙሌ ወንድሜ። ያሳዝናል። ምንድን ነው ጥያቄ? ኦኬ የምትሰዉት ክርስቶስን እናንተ ናችሁ ያልክ አይደል? አለቀ። እሱን መልስልኝ። ካህን ነው የሚሰዋው እኮ እንዴ። መሰዊያ ያለን የሚለው አሁን መሰዊያ ያለን ብሎ የሚለውን ኦልሬዲ ለካህናት ብቻ ነው የሚለው። ይሄን የሚመለከት የክርስቶስን ክቡር ስጋ ክቡር ደም አንተ ቤት ታዘጋጃለህ? ቆይ አይደለም አለን ነው ወይ? ስለ ክርስቶስ ክቡር ስጋ ታዘጋጃለህ ወይ ሙሌ? አንተ ነው ያልከው። የጠየቀኝን እኮ እየመለስኩልህ ነው። ስለ ክርስቶስ ስጋና ደም አያወራ አይደለም እዚህ ያልኩት። እሱን ደግሞ ላሳየህ። እኔ በአባቶቼ ትርጉም እኔ ቤተክርስቲያን አለች፣ በቤተክርስቲያን ትርጉም ላሳየህ። ታሳየኛለህ። ግን እያወራ ያለው መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው፣ ወይ ስማኛ ብራዘር፣ መሰዊያ ያለን ብሎ ኢቭን ወደ ካህናትም ቢሆን እንመጣለን። መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው ኦልሬዲ በዕብራውያን ለሚገኙ ካህናት ማለት እናንተ እንደምትሉት ማለት ነው። ካህናት ለኛ ሙሌ ፕሊዝ እንዴ እኮ በእኛ ጥያቄን ብቻ አቅርብና እኔ ጥያቄን በአባቶቼ ትምህርት አድርጌ ልመልስልህ። መሰዊያ ያለን ሲለው እኮ እናንተ ካህናት ብላችሁ ለምትሉት እያልኩ ያለሁት እኮ እኛ ካህናት የምንለውን ያመነን ሁሉን ነው፣ መጽሐፉ የሚለውን ማለት ነው። ስለዚህ አንተ ካህን ነህ ሙሌ? አዎ ካህን ነህ። እሺ የክርስቶስን ክቡር ስጋ ክቡር ደም ቤት አትዘጋጃለህ? የክርስቶስ ክቡር ስጋና ክቡር ደምን የሚያዘጋጀው ካህን ነው የሚልም የለም። ታዘጋጃለህ ወይ? አንተ ነው ያልኩት እኔ የሚል የለም ነው የምልህ። አንተ ታዘጋጃለህ ወይ ነው ያልኩት። እኔ ለምን ቤት ያዘጋጃለሁ? የሚዘጋጀው ሲጀመር ህብረት ላይ ነው፣ በህብረት ነው የሚዘጋጀው። ሁሉም ሰው ነው የሚያዘጋጀው? የሚያዘጋጅ ሰው የለም። ሚስጥሩም ሲጀመር እኮ የህብረት ሚስጥር እኮ ነው። ኖ እኔ እሱን አይደለም። እኔ አንተ ታዘጋጃለህ ወይ ነው ያልኩት። አንተ በቸርች ታዘጋጃለህ? አላዘጋጅም። አንተ ግን ታዘጋጃለህ? ቸርች ላይ አንተ ታዘጋጃለህ? ምንም የማላዘጋጅበት ምክንያት የለም። እኔ እሱን አላውቅ። አዘጋጅተህ ታቆርባለህ፣ ትሰጣለህ። ማቆረብ የሚባል ነገርም የለም ሲጀመር። ቁርባን የሚል የአዲስ ኪዳን ችግር የለውም። ተወሽ በአንተ ልውሰደው። ታበላለህ፣ ትጠጣለህ። ማቆረብ እኔ አላበላም፣ እንበላለን እንጂ አብረን እኮ ነው የምንበላው። የሚያዘጋጃለሁ እኮ አልከኝ። በመጽሐፍ ቅዱስ ይኸውልህ፣ በመጽሐፍ ቅዱስማ የሚያበላ የሚባል የለም፣ የሚበላ ነው ያለው። አዘጋጃለሁ አልከኝ እኮ ይኸውልህ እኮ ነገርኩህ። የሚያበላ እንበላለን አብረን እንጂ የሚያበላ አንተ አዘጋጅተህ እንዴ? ምን ማለት ነው? አንተ ጋግረህ ነው አዘጋጅተህ የምትለው? መጋገሩ እኔ እንጃ። እኔ አንተ የምታዘጋጀውን አላውቅም። አንተ ታዘጋጃለህ እኮ መጋገሩ ነው ማዘጋጀት የምትለው ምንድን ነው? እኔ አላውቅም። የአንተን አዘጋጅ አንተ ነው የምታውቀው። ሙሌ ምንድን ነው ማዘጋጀት ለአንተ? እኔ ምን አውቃለሁ? አንተን ንገረኝ እንዴ። አንተ የምትጠይቀውን ሳታውቅ ነው የምትጠይቀኝ? በቃሽ ምን ማለት ነው? በቃ እንመለስ። ችግር የለውም። ምን ማለት ነው ማዘጋጀት ስትል? አንተ ተው በቃ አዘጋጃለሁ ስትል ችግር የለውም። ተው እኮ ያው እሱ ነው። በቃ ችግር የለውም። እንተውና ስለዚህ ካህናትም ቢሆን የምትሰዉት ኦኬ፣ ካህናት በሚለው ልስማማ። እናንተ ካህናት ነው የምትሰዉት። የአባቶችን ትርጉም ላሳይህ ሳላሳይህ ኢየሱስን ይሰዉታል። ቆይ ሙሌ ካህናቶቹ ክርስቶስ አማናዊው የአዲስ ኪዳኑ የሚሰዋው በግ ዕለት ዕለት በቤተክርስቲያናችን የምንበላው የምንጠጣው የአዲስ ኪዳኑ በግ ኢየሱስ ክርስቶስ ይባላል። የምትሰዉት ግን እናንተ ናችሁ አይደል? ካህናቱ ይሰውታል፣ እኛ ደግሞ እንቀበላለን። ካህናቱ ኢየሱስን ይሰውታል። የአዲስ ኪዳኑን በግ ዕለት ዕለት እንበላለን እንጠጣለን። መጽሐፍ ቅዱስ ውስጥ ኢየሱስን የሰው ሐዋርያት አሳይ። ምን ማለት ነው ኢየሱስን የሰው ሐዋርያት ማለት? ጥያቄን ሀሳብ በደንብ ንገረኝ። ሐዋርያት ካህናት ናቸው አይደል? ኖ የጠየቁ ሐዋርያት ማን ናቸው አይደለም። የጠየቁ ጥያቄን አብራራው። ኢየሱስን መሰዋት ማለት ነው እኮ አንተ ነህ መሰዋት ማለት ነው። ጥያቄህን አብራራው ነው ያልኩት። ጥያቄ ምንድን ነው? አልገባኝም። ኢየሱስን መሰዋት ማለት ነው
በጣም ቆንጆ። ምንድነው የኔ ጥያቄ እየጠየቅኩ ያለሁት ወንድም ያሬድ፣ አሁን እዚህ መስዋዕቱ ኦልሬዲ ኢየሱስ ነው። መሰዊያው ደግሞ ኦልሬዲ መሰዊያውን በእርግጥ አልነገርከኝም፣ ትነግረኛለህ። ኦኬ። ዞሮ ግን ሰዊዎቹ ነገርከኝ። የሚሰዉት እነማን ናቸው አልክ? እኛ ነን አልክና ካህናት አልክ። አክቹአሊ እኛ ነን አልክም። ሶሪ እንትን እንዳላረግ ማለት ነው፣ ሚስ ሪፕሬዘንት እንዳላረግ። ካህናት ናቸው የሚሰዉት አልከኝ። ስለዚህ ኢየሱስ የሚሰዉት ካህናት ናቸው አልከኝና ማስረጃ የለህም። እኔ እየጠየቅኩ ያለሁት በመጽሐፍ ቅዱስ ካህናት ኢየሱስን ሲሰዉ አሳየኝ እያልኩ ነው። ምንድን ነው ማስረጃ የለህም ማለት? ምን ብዬ ነው ማስረጃ የለህም ያልከው? ኢየሱስ ካህናት እንደሰዉት ማስረጃ። በጣም ጥሩ። እሺ፣ ክርስቶስን መሰዋት ማለት ክቡር ስጋውን ክቡር ደሙን ማዘጋጀት ማለት ነው። ኦኬ፣ በደንብ ስማኝ። ክቡር ስጋውን ክቡር ደሙን አንዴ ልጨርስ። ከጠየቀኝ ልጨርስ። ልጨርስልህ። ኦኬ። ኢየሱስ ክርስቶስ፣ ምክንያቱም ክርስቶስ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሏል። ስለዚህ ያ የታረደልን በግ ኢየሱስ ክርስቶስ ስለሆነ የአዲስ ኪዳን መስዋዕታችን እውነተኛ መስዋዕት ኢየሱስ ክርስቶስ ስለሆነ ያ እውነተኛው መስዋዕት ኢየሱስ ክርስቶስ በቤተክርስቲያናችን ዕለት ዕለት ቤተክርስቲያን ለልጆቿ ክርስቶስን ታበላች ታጠጣለች። የክርስቶስን አማናዊ ደም አማናዊ ስጋ ሰጣለች፣ ታበላች ታጠጣለች። ስለዚህ ክርስቶስ ቤዛ ስለሆነ ክርስቶስ መስዋዕት ስለሆነ እውነተኛው መስዋዕት እውነተኛው በግ ስለሆነ መስዋዕታችን ክርስቶስ ቤዛችን ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን በቤተክርስቲያናችን እውነተኛው በግ ዕለት ዕለት ይሰዋል። ዕለት ዕለት ለልጆቿ ቤተክርስቲያን ሰውታ ወይም ክርስቶስን ስጋውን ደሙን ታበላለች ታጠጣለች። መጽሐፍ ቅዱሱ እንደሚናገረው ሐዋርያትም ይህንን ክቡር ስጋ ክቡር ደም ወይም የቁርባን ስርዓት ወይም የጌታ እራት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ዕለት ዕለት ይህን ያደርጉ ያዘጋጁና አምኖ ለመጡት ወደ ማህበሩ ለተቀላቀሉት ያበሉ ያጠጡ ነበረ። ስለዚህ ቤተክርስቲያናችን ክርስቶስን እውነተኛ በግ ነው፣ የአዲስ ኪዳን መስዋዕት ነው፣ አማናዊ በግ ነው፣ እውነተኛው በግ ነው ስትል መስዋዕታችን ክርስቶስ ብላ እውነተኛውን በግ ትሰዋለች ማለት ነው። ገባ? አሁን ሙሌ እናንተ ዝም ብዬ የጨረስኩት መሀል ላይ አክቹዋሊ እየገባ ነው እያልከኝ ስለሆነ ሀሳብን ጨርስ ነው ሳይቆራረጥ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አሁን የራስህን አወራኸኝ። መጽሐፍ ቅዱስ ውስጥ ኢየሱስን የሚሰዉ ሰዎችን አሳየኝ ነው ያልኩህ። አለቀ። ሐዋርያት ኢየሱስ እንደሰዉት አሳየኝ። ኦኬ። የጌታን ስጋና ደም ማዘጋጀት መሰዋት ማለት ነው እኮ። እሱን አሳየኝ ነው ያልኩህ። ሐዋርያት ያዘጋጁ ላሳየህ ኖ የጌታ አሁን እናንተ መስዋዕቱን የምታቀርቡት ኦልሬዲ ምግቡን ማዘጋጀት ነው ወይስ ጌታ በትክክል እንደሚታረድ ሁል ጊዜ እንደዛ ታምናላችሁ? አታምኑም? ማለት ልክ ጌታ ምንድነው ጥያቄ? ስለ ቁርባን እውነተኛ ነው ወይስ አይደለም ነው? አይደለም። ጌታ ሁል ጊዜ ለተለት እንደሚሰዋ እንደምትሰውት ያንንም ስትሰዉ ኦልሬዲ መልአክ መጥቶ ለካህኑ መሰዊያ እንደሚሰጠውና ልክ አንድ ሞሰብ ወርቅ ኑሮ ከዛ ህፃን ልጅ ወጥቶ ከዛ እንደሚሰዋ ካህኑ እንደዛ ታምናላችሁ? ምንድን ነው የምታወራው ሙሌ? ኧረ በእናትህ ሙሌ መጽሐፍ ቅዱስ እያወራ የሆነ ተአምር ታነሳለህ እንዴ? መጽሐፍ ቅዱስ ላይ ሁን እንጂ መጽሐፍ ቅዱሱ ጨረስክ? መጽሐፍ ቅዱስ አይደለም እንዴ ተአምሩ? ተአምሩን ነው የምንወያየው ወይስ መጽሐፍ ቅዱስ ነው የምንወያየው? ተአምሩ መጽሐፍ ቅዱሳዊ ነው አይደለም? አክቹዋሊ ተአምሩ ነው የጠየቁት ጥያቄ መጽሐፍ ቅዱስ ላይ ነበር እኮ እስካሁን እኮ መጽሐፍ ቅዱሳዊ አይደለም እንዴ እሱ? ስለ ሐዋርያት እኮ የጠየቀኝ ነው ወንድሜ። ምን ሆናል? ለምንድን ነው ተአምር ጋር የምትሄደው? ስለ ሐዋርያት የጠየቀኝ ልታሳየኝ አችልም? እሱማ ሐዋርያትን ኢየሱስ ሰው ምንድን ነው ማሳየት ያልቻልኩት? ላሳይህ እንጂ የጌታን ስጋና ደም ሲያዘጋጁ ላሳይህ። እሱን ነው የፈለከው? አዎ አሳየኝ እስኪ ሲያዘጋጁ። እሱ አክቹዋሊ የጌታን ስጋና ደም ማዘጋጀቱ በራሱ መስዋዕት መሰዋት ነው። የሰው ነው። ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ምንም ጥያቄ የለውም። መስዋዕት ክርስቶስ የአዲስ ኪዳን እውነተኛው በግ የታረደው በግ እንጂ እኔ ጠየቅኩ እሱን አይደለም። ስለ ሰዊው ነው እያወራን ያለ ነው። የጠየቅኩ እኔ መስዋዕት ሲባል ምን ማለት ነው የጠየቅኩ ነው ያለሁት። ኢየሱስ ክርስቶስ መስዋዕት ነው ሲባል ምን ማለት ነው የጠየቅኩ ነው ያለሁት። ሰዊው ማን ነው ነው የኔ ጥያቄ። ደግሞ ካህናት፣ ሐዋርያት፣ ኋላ ደግሞ ካህናት። ኦኬ እኮ እንደዛ ሰዊው ሲባል ምን ማለት ነው ታዲያ? ልነግርህ እኮ ነው። ሰዊው ሲባል ምን ማለት ነው? እውነተኛውን የአዲስ ኪዳኑን በግ ለአማኙ ማብላት ማለት። ምክንያቱም ክርስቶስ ምን አለ? ይህንን አድርጉ
ለጨርስ ለረፕሊስ ማስረጃ ጋር እያቀረብክ አሳይ። ሰውት ማለት እንደዚህ ነው የሚለውን አሳይ። ሰውት ሲባል ለምሳሌ ሐዋርያት ኢየሱስ ክርስቶስን የጌታን ማዕድ ሲያቀርቡ ጌታን እየሰዉ ነው የሚል ማስረጃ አቅርብልኝ እስኪ። እኛ እኮ ቤተክርስቲያን ያለችን ቃል በቃል እንደዚህ የሚባል ነገር እኮ የለም እኮ ሙሌ። ቃል በቃል ከጠየቀኝማ አንተንም ቃል በቃል ጠይቃለሁ እኮ። ቅድም እንኳን ቃል በቃል ጠይቄ እኮ አልመጣልኝም። አይደለም ሚኒንግ ነው ኮንቴክስት ነው የምትለኝ ያለው ሚኒንግ እየጠየኩ ያለሁት ለምሳሌ ሚኒንግ ለምሳሌ ይኸውልህ ቆይ ለምሳሌ ሙሌ ኢየሱስ ክርስቶስ መስዋዕት ይባላል አይባልም? ግልጽ ነገርኩህ እኮ ይባላል። አዎ መስዋዕት ነው። እሺ ልጨርስ ቆይ ቀስ እያልክ ኢየሱስ ክርስቶስ መስዋዕት ይባላል። አንዴ ቆይ ሌላ መሀል አትግቡ ፕሊዝ። ኢየሱስ ክርስቶስ መስዋዕት ይባላል አይደለ? በጣም ጥሩ። እኛ የክርስቶስን እውነተኛ ስጋ ነው እውነተኛ ደም ነው የምንበላው የምንጠጣው። እኛ ኦርቶዶክሳውያን ክርስቲያኖች ኦኬ የምንበላው የምንጠጣው እውነተኛ ህብስት እውነተኛ መጠጡ ያ ህብስቱ ስጋው ነው እውነተኛው፣ ደሙ ደግሞ እውነተኛው ደሙ ነው ጽዋው ብለን እናምናለን። ይሄንን ስለምናምን መስዋዕታችን ኢየሱስ ክርስቶስ የታረደልን በግ ኢየሱስ ክርስቶስ ብለን ያንን የምንበላውን የምንጠጣውን የታረደልን እሱ ነው የተሰዋልን እሱ ነው ስንል መስዋዕታችን እንለዋለን ማለት ነው። ምክንያቱም ክርስቶስ የተሰዋልን ስለሆነ መስዋዕት ስለሚባል ክርስቶስ። ኦኬ አንድ ጥያቄ ልጠይቅና የመጨረሻ እዛው ክፍል ላይ ከፈቀድልኝ ማለት ነው። በእርሱ የሚለው ምን ነው? በእርሱ ብሎ የሚለው በመሰዊያው ላይ ማለት ነው። ከመሰዊያው ማለት ነው። ከመሰዊያው ማለት በእርሱ ማለት ምን? በእርሱ አይደለም ከእርሱ ነው የሚለው። በእርሱ አይደለም ከእርሱ ነው የሚለው። በእርሱ ከታች በእርሱ የሚለው የቱ ጋር ነው? ቁጥር ላውጣልህ። ቁጥር 15 ላይ 14 እስከ 15 ባለው በእርሱ የሚለው ማን ነው? በእርሱ ተብሎ የተባለው የት አለ? አሳይ። ዝቅ አድርጌ ኦኬ እሺ አውጥቼ ላሳይ በእንትን ቆይ እኔም ልከፈትልህ ችግር የለውም። ኦኬ አውጣለሁ ከፈለክም ኦልሬዲ ቪዲዮ መከስ ስለምችል። እሺ መሰዊያ አለን ይላል። ከእርሱም ሊበሉ ድንኳኖት የሚያገለግሉ መብት የላቸውም። ያው ከእርሱ የሚለውን የቱ ጋር ሄድ? እዚህ ጋር ቁጥር 16 በእርሱ የሚለው በእርሱ ማን ነው? በእርሱ እያለ ያለ። እሺ በጣም ጥሩ። በዚህ የምትኖር ከተማ የለችንም እና እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። እሺ በእርሱ የሚለው ማን ነው? ምን ነው? በእርሱ ማን ነው ወይ ምን ነው? ምንድን ነው በእርሱ የሚለው? በጣም ጥሩ። እሺ ስለዚህ እሱንም አሁንም ትርጓሜን አውጥቼ ላሳየህ። ምክንያቱም እኔ ከኪሴ ስለማልተረጉም። ጥሩ እሺ፣ ችግር የለውም። አውጣና ሲያሳይ ምን እንደሆነ። እሺ አንዴ ላውጣልህ። አዲስ ኪዳን ትርጓሜ አሪፍ። እንደዚህ ትርጓሜን ከተቀበልከኝማ አሪፍ ነው። ኦኬ አውጣ፣ ችግር የለውም። ታለኔ ምድር ሊሰጠኝ ምናልባት እንድትሰጠኝ። እሺ አንድ ልጨርስና ከሌላ ሰው ጋር ትቀጥላለህ። አስተራይ ሌሎቹ ምድር እንዲያገኙ ማለት ነው። ከአንተ ጋር ነው የምቀጥለው። እኔ ደክሞኛል። አስተራይ ብዙ ነገር እየሰራ ስለሆነ ችግር የለውም። ከሌላ ሰው ጋር ትቀጥላለህ። እንድትወጣ ስለምፈልግ ነው። ተምረህ እንድትወጣ ማለት ነው። አስተራይ ወንድሜ ይኸውልህ፣ አንተም እኔም እየተማማርን ስለሆነ አንተ አይደለም የምታስተምረኝ፣ የምታስተምረኝ ቤተክርስቲያኒት የምታስተምረኝ። ሀሳቦች ሼር እናደርጋለን ብትለኝ እቀበላለሁ። ሀሳቦችን እንለዋወጣለን ብትለኝ እቀበላለሁ። ግን ላስተምር ምናምን የሚለው ነገር እኔ ከአንተ አልማርም። ምክንያቱም ትምህርት ልዩ ስለሆነ የኔ ልዩ ትምህርት የክርስቶስ ኢየሱስ። አሁን ክርክሩ ቀርቶ ሁለቱ ቀጥሎ አስተሪያ ታረግ። ቀጥል። እሺ ቀጥል ዲያቆን። እሺ አንዴ ላውጣው ብዬ ነው። እሺ ሙሌ ይቅርታ። እኔ አንዳንድ ጊዜ የምትገቡ ሰዎች ልትነግረን እንችላለን። አምናለሁ። አይ ኖ እኔ ችግር የለውም። ሰውም እንዲያው ስለምፈልግ ይሄ። እሺ ችግር የለውም። ሻውጣ ሰውም እንዲያው ስለምፈልግ ነው ሙሌ። እሺ ወንድሜ። እሺ ዕብራውያን ኦኬ ዕብራውያን መልእክት ላውጣልህ። ራይት እሺ
አንዴ እስከዛ ሰላም ተባባሉ። እስካውጣው ታገሱ። አውጣው ያሬድ አውሩ። እስከዛ እሺ፣ መዝሙር ያሬድ እስኪያወጣ ድረስ ታብታብ በማድረግ ተባበሩ። ቤቱን ፌዝ ቀጥተኛ ሃይማኖት ዶክተር ሁላችሁንም ሰላም ብያለሁ። ታብታብ አድርጉት። ቤቱን አልደረሱ ማውራት እኮ ይፈልጋል። ለምን ሚዩት አታረግም እኮ? አድርጋለሁ ግን እሱንም እንየውን ያልኩኝ እኮ አንተ በቃ ሁለቱ ይወያዩ። ከፈለግ ከኔ ጋር ትወያያለህ ባላ ወይ ከተሙ ጋር ሚዩት አድርግና ሁላችንም እየተማርን ስለሆነ እና እኛም እኮ ያው ማውራት እንፈልጋለን። እሺ ያው የዮሐንስ አፈወርቅ ዮሐንስ ምን አልከኝ? አይ ቀጥል። እሺ በእርሱ የሚለውን ብቻ እሷን እንድታሳይ ነው። ኦኬ ቀጥል። ኦኬ እሺ፣ እሱን ከሆነ እሷን ብቻ ሰሌክት አድርጌ ላሳየ። And he does not lie. The Lord is my helper, and I'll not fear himself. He says, my helper. I shall not fear what man shall do unto me. What's considering is the same. This is remember them that the Lord will not courage. Psalm 11. Okay, Psalm 11. ኦኬ እሺ፣ ከዚህ ጀምሮ ናምበ ወይም ሜይ ቢ ሙሉን ካነበረ ጀምሮ ዳት ይዝ ይላል። ይሄ ማለት ይላል ወይም ቆይ እስቲ ይሄው ኦኬ፣ እንዲሁም ልከውልኛል ሰዎች። ያው እሺ፣ ይኸውልህ የዕብራውያን ሲተረጉሙ 16ን ይኸው ለነዳያን መስዋዕት መመጽወትንም አትተው፣ እናንተ በመስጠት እነሱ በመቀበል በጸሎት አንድ መሆንን አትተው፣ እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋልና። ስለዚህ በእርሱ ያለው አላህ ሙሌ በእርሱ ያለው እሺ፣ በእርሱ ያለው እስመ ዘከማሁ መስዋዕት ያለው ፊልጵስዩስ 4:18 ላይ መጣና እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋል። በእርሱ ያለው የትኛው ነው ብሎ ያስቀምጥላል። በእነዛ በምታረጋቸው ለነዳያኑ መመጽወትን መልካም ማድረግን በመስጠት ውስጥ በመቀበል ውስጥ በእነዚህ ውስጥ ሁሉ ያለውን በእነዚህ ውስጥ የሚገኘውን ዋጋ በእርሱ ብሎ ያስቀምጠዋል። በእርሱ የሚለውን እርሱ ተናጥል ነው ብዙ ነው እንዴ? በእርሱ ነው እንዴ? በእርሱ አይደል ያለው? አዎ በእርሱ ሲል በእርሱ ውስጥ ሲል በእነዛ በምሰራቸው መልካም ስራዎች ውስጥ ማለት ነው። እነዚያ ስንት ናቸው? ብዙ ማለት ነው አይደል አሪዶ? አዎ በእርሱ መጽሐፍ ቅዱሱ እንደዚህ አይነት ቃላቶች እኮ ፍቾች አሉት ብዙ ቦታ። ኦኬ እሺ፣ እስኪ ግሪኩን እናውጣውና እንየው። ማለት አሁን እንየው ይቻላል። አውጣ። ኦኬ በጣም ቆንጆ። ግሪኩን እናውጣና እንየው። እሺ፣ ስለዚህ ሲንግል ነው ወይስ ፕሉራሊቲ ነው የሚያሳየው? ምንድነው የሚለውን ነገር ይሄው ነው ይሄው ላውጣ። ያው አውጣውልህ። አውጣና እስኪ እንትኑን እይልኝ። አሁን በእርሱ ማለት ምን ማለት ነው የሚለውን ነገር አንተ ቤት እንዴት ነው ብዙ ያረካቸው እነዚህ ነው አለ። እሺ አውጣሽ። እሺ 16 አይደለ? 16 እሺ and not neglect doing good and sharing, for with such sacrifice God is pleased ይላል። እንግሊዘኛው የሚለው ነው and not neglect doing good፣ መልካም ማድረግን ቸልተኛ አትሁኑ፣ and sharing ማካፈልን፣ for which such sacrifice እንዲህ ያለ መስዋዕት God is pleased። 15 ላይ መጨረሻ ላይ ነው 15 ላይ አንብበል፣ ችግር የለውም። ያው 15 እሺ through him then let us continually offer up a sacrifice of praise። yes through him ነው እየጠየቅኩ ያለሁት እኔ። through him የተባለው ምንድነው? through him ነው የፈለከው? ኦኬ እሺ him ከሆነማ በእርሱ የተባለው ኢየሱስ ክርስቶስ ነው። ኦኬ እርሱ የተባለው ኢየሱስ ክርስቶስ ነው አይደለ? በእርሱ የተባለው ምክንያቱም ያለ ክርስቶስ መልካም ነገር አታረግማ።
በጣም ቆንጆ። በጣም አመሰግናለሁ ያሬድዬ፣ በጣም አመሰግናለሁ። እርሱ የተባለው ክርስቶስ ኢየሱስ ነው። ከዛ በክርስቶስ ነው የምናቀርበው ምንድነው? መስዋዕት ነው አይደል የምናቀርበው? ኖ አሁን ኦኬ፣ በጣም አሪፍ። ምን እያለ መሰለህ ላሳየህ፣ ችግር የለውም። ይኸው አካፍቼ ይላሉ ትርጉሙ። ኦኬ ይኸውልህ፣ ያው ቃላቷን ልውሰድልህ። ትሩ ሂም አይደል የምትለው? ትሩ ሂም። ኦኬ እዚህ ጋር እዚች ጋር ወይ ከዚህ ትሩ ከሚለው ልጀምርልህ። እናት ቋንቋው after always among ይላል። through a primary preposition denoting the channel of an act through ይላል። in very wide applications local, casual, occasional, after always among, at avoid, because of that, brief, by ያለ ይተረጉማል። አይ ምንድን ነው እያልኩ ያለሁት መሰለኝ ያሬድዬ፣ በእርሱ የምናቀርበው ምንድን ነው? እርሱ ኢየሱስ ነው። እርሱ የሚለው ማን እንደሆነ ላሳይክ ነው። እርሱ የሚለው ምን ብሎ እንደተረጎመው መለስክልኝ እኮ ያሬድዬ። ኢየሱስ ነው ትርጉሙ ላሳይክ እኮ ነው። አንተ ባልከው ሴንስ ሳይሆን እያስቀመጠ ያለው ምን እያለ እንደሆነ ላሳይክ ነው ያለው። ያሬድዬ እኔ ባልኩት ሴንስ ነው አይደለም ሳይሆን የኔ ጥያቄ ከተረዳኸኝ በእርሱ የሚለውን ስለመለስክልኝ አሁን ጥያቄ እኔ የመለስኩልህ አንተ ባልከው ሴንስ አይደለም ሙሌ። እኔ የመለስኩልህ በዚህ ሴንስ ነው የመለስኩልህ። ያ ይሁን በክርስቶስ ቋንዴ ልመልስና ሙሌ መልሰልኛል እኮ ያሬድዬ። አንተ ባልከው አይደለም የመለስኩልህ። ቋንዴ አንዴ እንዴ ለምን ሌላ ጥያቄ የምትሄደውን ጨርሰው እንጂ እኮ ምክንያቱም እዚህ ጋር ያሬድዬ አንዴ ስማኝና እሰጣለሁ እኮ እኔ እሰጣለሁ እንኬስ እኔ እሰማለሁ ማለት ነው። ምን አልከኝ መሰለህ? በእርሱ የሚለውን ኢየሱስ አልክ። በእርሱ የሚለውን ኢየሱስ አልክና ቴንኪው መለስክልኝ አልኩና በእርሱ ምን እናቀርባለን እያልኩ ነው ያለሁት። በእርሱ ምንድን ነው እናቀርበው? ጥሩ እሺ። አሁን አንተ በእርሱ ምን እናቀርባለን ብለን እኔ ደግሞ እንደሱ አይደለም ያልኩ። እኔ ያልኩት ምንድነው እርሱ የተባለው ኢየሱስ ነው ያልኩ አይደል? ቴንኪው አዎ ብለኛል። በጣም ጥሩ። ኢየሱስ ነው ማለት ምን ማለት እዚህ ጋር ሲፈታው ምን ይላል? ልክ እንደ ቻናል ወይም ስሙን በስሙ ስለሚደረግ ነገር ኦኬ። ምክንያቱም መልካም ነገር ስታረግ ለነዳያኑም ስታረግ ለተቸገሩትም ስታረግ በስሙ ታረጋለህ አይደል? ኦኬ ቆይ በስሙ ነው አይደል የምናደርገው? በስሙ ነው። አዎ ሁሉም ነገር ያለ ስሙ አይደረግም። መስዋዕታችንም ቢሆን በስሙ ነው የሚደረገው። ምን እዛው ከፍ ብሎ አንብበዋ። ምንድን ነው በስሙ የምናደርገው? እዛው በኮንቴክስት መሰረት በጣም ጥሩ መስዋዕት በስሙ። ኧረ ቆይ ልጨርስ እንደ አንተ የኔን ንገር እንጂ ያንተን ፍላጎት እኮ አይደለም ሙሌ። ከላይ ይኸውልህ ምን ይላል? ችግር የለውም። ከላይ ምን ብሎ ይጀምራል? ያው ወደኋላ አንዴ ልመለስና በስሙ ምንድን ነው የምናደርገው ካልከኝ ያው 15 ጀምሮ through him then let us continually offer up a sacrifice of praise to God that is the fruit of lips that give thanks to his name ይላል። አያ በስሙ ለእግዚአብሔር ምስጋና አቅርቡ፣ መልካም ነገር አድርጉ፣ መልካም ነገር መስራት አትቦዝኑ እያለ ይናገራል። ለእግዚአብሔር የምናቀርበው የሆነ ሰው ገብቷል። መስዋዕት የምናቀርበው በእሱ ነው ወይስ አይደለም? መስዋዕት የምናቀርበው መስዋዕት የምናቀርበው በእሱ ነው አይደለም? ምን ማለት ነው? በእሱ ነው አልቀባኝም። መስዋዕት የምናቀርበው በእሱ ነው ማለት ነው። አሁን እዚህ ጋር ለእሱ እኮ ነው መስዋዕት ራሱ። ምስጋናችን እኮ ለክርስቶስ ነው አይደል? ያሬዲ አሁን ምን እየጠየቁ ነው? በእርሱ ነው መስዋዕቱን የምናቀርበው ወይስ አይደለም? ለእርሱ እኮ ነው ራሱ መስዋዕት የሚቀርብለት ሙሌ። መዝሙር ነው አይደለ? በቆይ ምን እያልኩ መሰለህ? በዕብራውያን ምዕራፍ 13 ቁጥር 15 መሰረት ቁጥር 14 እና 15 መሰረት በእርሱ የሚለውን ሪፈር የሚያደርገው ማን ነው የሚለውን ነገር ክርስቶስን አልኩ። የክርስቶስን ስም አልኩ እኮ። በእርሱ የምናቀርበው ነገር አለ የለም? የምናቀርበው ነገር አለ አይደለ? ለእርሱ ራሱ እኮ ይቀርብለታል እኮ ነው። ቆይ የምናቀርበው ነገር አለ የለም? በእርሱ ለእርሱ ነው የምናቀርበው። ይኸውልህ በእርሱ ስም በክርስቶስ ስም። ኧረ ስም አይልመልስልህ። እሺ አንድ ፕሬየር ሚዩት አድርግልኝ ፕሊዝ። ኦኬ ይኸውልህ በደንብ ስማኝ ሙሌ። ቁጥር 15 እያወራ ያለው ስለ ምስጋና፣ ምክንያቱም ምስጋና ራሱ መስዋዕት ይባላል አይደል? ምስጋናችን፣ ዝማሪያችን፣ አምልኳችን ሁሉ መስዋዕት ይባላል። አዎ አንዴ ልጨርስልህ። ምስጋናችን፣ አምልኳችን ሁሉ መስዋዕት ተብሎ ይጠራል። ይሄ መስዋዕት የሚሰዋው ለራሱ ለክርስቶስ ነው። ራሱ መስዋዕታችን የምንሰዋው ምክንያቱም እርሱ ራሱ እግዚአብሔር ስለሆነ፣ እርሱ ራሱ ምስጋናን አምልኮን ከአባቱ ጋር የሚቀበል ስለሆነ በእኩል አይደለ? ስለዚህ ምስጋናችንን መስዋዕታችንን በስሙ እናቀርባለን። በስሙ እናቀርባለን ማለት ነው እርሱ ራሱ ተቀባይ ነው፣ በስሙም ደግሞ እናቀርባለን።
እርሱም ደግሞ ተቀባይ ነው። ስለዚህ እዚህ ጋር እየተነገረ ያለው ምስጋና አቅርቡ through him እያለ ያለው በእርሱ ሲል ለክርስቶስ በክርስቶስ ስም ለራሱ ስሙ እኮ ራሱ ምስጋና የሚቀርብለት ስግደት የሚቀርብለት አምልኮ የሚቀርብለት ነው የኢየሱስ ስም አይደለ? ጉልበት ሁሉ ለስሙ ይንበረከካል የሚለው ዝማሬ የሚቀርብለት ስም እኮ ነው የክርስቶስ ስም ራሱ። ኦኬ ጨረስክ? ያርዲ ትክክል ነው አይደለም? ኦኬ ጥሩ ብላል። ጨረስክ ማለት ቀጥል፣ ችግር የለውም ቀጥል። እሺ እንግዲህ ዘውትር ለእግዚአብሔር እዛ ቁጥሩ ላይ እንግዲህ ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈርን ፍሬ በማን አቅርቦ አለ? በማን አቅርቦ ነው ያለው? መስዋዕቱን በማን አቅርቦ ነው ያለው? እርሱ ነገኩ እኮ እርሱ ራሱ እኮ ከአባቱ ጋር ሆኖ ምስጋናን የሚቀበለው የሚመለክ ነው። ያለ ለክርስቶስ ይቀርባል አይቀርብም አይደለም ጥያቄ። አንደርስታንድ አድርገኝ እንጂ ተረዳኝ። እኔ አሁን ለክርስቶስ ይቀርባል አይቀርብም ሳይሆን የኔ ጥያቄ የምስጋናን መስዋዕት በእርሱ እናቀርባለን አናቀርብም? እናቀርብ እንዴ ስለ ልጅ እናመሰግናለን እኮ ብለን እኮ እናመሰግናለን እኮ አብን የክርስቶስ ስም ጠርተን እግዚአብሔር ያክብርልኝ። የምስጋናን መስዋዕት በክርስቶስ የምናቀርብ ከሆነ ምስጋናን መስዋዕት ነው፣ በእርሱ እንሰዋለን። አመሰግናለሁ ያሬድዬ፣ ተባረክ። ስለ ጨዋነትህንም እግዚአብሔር ይባርክ። አመሰግናለሁ። ጨርሻለሁ። ይሄን ነው ያለኝ። በቃ ጨረስክ? ኦኬ ጥሩ። እኔም ላጠቃልና እንጨርስ፣ ችግር የለውም። እሺ አጠቃልና እኔም አጠቃላለሁ። እሺ ጥሩ። ከሙሌ ጋር የነበረው ውይይት እንግዲህ እንዳያችሁት ነው። እኔ ጥያቄ የነበረው ቁጥር 10 ላይ መሰዊያ አለን የሚለውን ነው። ምን ብዬ ነበር የጠየቅኩት ሙሌን ወንድሜን? ይኸው መጽሐፍ ቅዱሱ ይላል ዕብራውያን 13:10 ላይ መሰዊያ አለን ይላል። ከእርሱም ይላል ከመሰዊያው ከእርሱ የተባለው መሰዊያው ነው። ከመሰዊያውም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንማ ኖሮ የብሉይ ኪዳን መስዋዕት የሚሰዉት ድንኳኑትን የሚያገለግሉ ከመስዋዕት ይበሉ ነበረ። እነዚህ ግን ከመሰዊያው የመብላት መብት የላቸውም ድንኳኑትን የሚያገለግሉት። ስለዚህ እኔ ምን አልኩኝ? ሙሌ ይሄ መሰዊያ የተባለው ክርስቶስ ነው አለ። እኔ ደግሞ ነው። ምክንያቱም እዚህ ጋር ምን የሚል ቃል አለ? ከእርሱም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም ይላል። እርሱም የተባለው ማን ነው የሚለውን ጥያቄ ጠይቄያለሁ። የሙሌ መልስ ሰምታችኋል። ስለዚህ በአንደኛው ክፍል ላይ በቁጥር 10 ላይ ቅዱስ ጳውሎስ እየተናገረ ያለው ስለ መሰዊያ ነው እየተናገረ ያለው። ምክንያቱም መሰዊያ አለን ስላለ ከዛ መሰዊያ ደግሞ ድንኳኑትን የሚያገለግሉ ለመብላት መብት የላቸውም ይላል። ከዛ ደግሞ ዝቅ ብሎ ደግሞ አሁን እኔና ሙሌ ደግሞ ያየነው መጨረሻ ላይ ቁጥር 15 ላይ ደግሞ በደንብ አስተውሉ። ከቁጥር 13 ላይ እንዲላል እንግዲህ ነቀፌታን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ኦኬ ደግሞ እኛ ያለ ነቀፌታ እንውጣ ወደ ከተማዋ፣ ያለ ነቀፌታ እንቀረብ እያለ ነው። ከዛ ምላለ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱን አቅርብለት። ይሄን የምስጋና መስዋዕት ማቅረቢያው ነው። ይሄ የብሉይ ኪዳን ካህናት ከድንኳኑትን የሚያገለግሉ ሊበሉ መብት የሌላቸው ምስጋና ነው። ስለዚህ በዚህ ክፍል ላይ እየተናገረ ያለው ስለ መሰዊያ ነው። በዚህ ክፍል ላይ ግን ቅዱስ ጳውሎስ እየተናገረ ያለው ስለማን ነው? ስለ ምስጋና። ምክንያቱም አምልኮ፣ መስዋዕት፣ ዝማሬ ሁሉ በመጽሐፍ ቅዱስ አምልኮ፣ ዝማሬ፣ ለእግዚአብሔር የሚቀርቡ ነገር ሁሉ መስዋዕት ተብለው ይጠራሉ። መስዋዕት ተብለው ይጠራሉ። ስለዚህ ጋር እየተናገረ ያለው ለእግዚአብሔር ስለሚቀርብ አምልኮና መስዋዕት ምስጋና ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ደግሞ እግዚአብሔር ነውና ከአብ ጋር ትክክል የሆነ መለኮት አንዲት መለኮት አለና እርሱ ራሱ አምልኮን፣ ምስጋናን፣ መስዋዕትን ተቀባይ ነው። ደግሞ አብን ደግሞ ስለ ልጁ በልጁ ደግሞ እናመሰግነዋለን። ልጅህን ስለላክ ልጅን ቤዛ አድርገህ ስለሰጠን እናመሰግናለን። በቅዳሴያችን እኮ አብን በልጁ እኮ እናመሰግነዋለን። ስለዚህ ያን ሁሉ እያነሳ በእርሱ በክርስቶስ ስም ስለ ክርስቶስ እያልን በክርስቶስ ስም የምናመሰግነውን የምናቀርበው መስዋዕት ሁሉ ይናገራል። ጥያቄ የነበረው ግን እኔ መሰዊያ ያለን የሚለው ምን ነበረ? ከእርሱም ሊበሉ ከመሰዊያ ሊበሉ የማይችሉት ያ መሰዊያ ምንድን ነው ነበረ ጥያቄ። ሙሌ ያው በራሱ አረዳድ ፈቶልናል። አመሰግናለሁ። ታንኪ በጣም ሙሌ እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ለጨዋነት ስለተወያየን እግዚአብሔር ይባርክህ።
በመጀመሪያ ደረጃ እንግዲህ ግልጽ በሆነ መንገድ እናንተ ሁላችሁም አይታችኋል። የመጀመሪያው ዋናው ጥያቄ እኛ ኢየሱስን እንሰዋዋለን ወይ የሚል ጥያቄ ነበረዋ። ካህናቶቹ ይሰውታል የሚል መልስ ነው የሰጠኝ። ኢየሱስ አክቹዋሊ ሰው የሚሰዋው አይደለም፣ ራሱን ለእግዚአብሔር ያቀረበ እንጂ ሰዎች አይደሉም የሰውት ያቀረቡት፣ ወይም ራሱ በየጊዜው የሚሰዋም አይደለም። ኢየሱስ አፍተሮል አንድ ጊዜ አቅርቦ ለዘላለም በእግዚአብሔር ቀኝ የተቀመጠ ነው። ራሱንም ነው መስዋዕቱንም ያቀረበው። ይህንን እዛው ዕብራውያን የተነሳነበትን ክፍል አንስተን ማየት እንችላለን። ራሱ አቅርቧል፣ ራሱን ያቀረበው ሌላ ሰው ኢየሱስን ሊሰዋው ሊያቀርበው አይችልም። ግልጽ በሆነ መንገድ ማለት ነው። ይኸው ላሳያችሁ፣ ላንብብላችሁ። ቪዲዮ በቪዲዮ አውጥቼ እያነበብኩኝ ባሳያችሁ ደስ ይለኛል። ኦኬ አንዴ ላውጣውና ኦኬ እዚህ ጋር ላሳያችሁ። ኦኬ ይታያል አይደል? ይታይ ይሆን ወይስ እንዴት ነው? ኦኬ የሚታይ ከሆነ ግልጽ በሆነ መንገድ እዚህ ጋር ይናገራል። በዚህም ፍቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናቱ ዕለት ዕለትን እያገለገለ ኃጢአት ሊያስወግድ ከቶ የማይችሉትን እነዚያ መስዋዕቶችን ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ይልና እርሱ ክርስቶስን ማለት ነው ራሱ ስለ ኃጢአት በእግዚአብሔር ቀኝ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ይላል። አቅራቢው ማን ነው? መስዋዕትን ባይዘወይ የሚያቀርበው ማን ነው? ራሱ ክርስቶስ ነው። ባይዘወይ ክርስቶስን ራሱ ነው ያቀረበው እንጂ ሰዎች ክርስቶስን አላቀረቡትም፣ አልሰውትም። በቃ ራሱ ሰውቷል፣ አቅርቧል፣ ለእግዚአብሔር አቅርቧል። ስለዚህ መስዋዕት ነው። መስዋዕት አቅራቢም ደግሞ ነው ኢየሱስ ክርስቶስ ሊቀ ካህናት የምንለው ለዛ ነው። ባይዘወይ መስዋዕትን ስለሚያቀርብ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው፣ መስዋዕት አቅራቢ ነው፣ መስዋዕት አቅርቧል። ስለዚህ ኢየሱስን ሰውቶ የሚያቀርብ ማንም ሊቀ ካህን የለም ማለት ነው፣ ኢየሱስ ነው። ሌላው በዚሁ በዕብራውያን 13 መሰረት እያወራን ያለነው ምንድን ነው ስንል እዚህ መስዋዕት ተብሎ የተጠቀሰው ዕብራውያን 13 ላይ ሌላ አይደለም። እዛው ክፍሉ ላይ ቅድም እንግዲህ ማን ነው የሚዳኘን እያለ ነበረ። የሚዳኘን ግልጽ በሆነ መንገድ ኮንቴክስቱ ራሱ ነው። ዕብራውያን ምዕራፍ 13 ላይ መስዋዕት ተብሎ የቀረበው ምንድን ነው ከተባለ እዚህ ጋር ግልጽ የሆነ ነገር አለ። ግልጽ ነው። ምንድን ነው ብሎ ያለው ላንብብላችሁ 15ን ማለት ነው። ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። ስለዚህ የምስጋናን ምንድን መስዋዕት ማለትም ይልና ለስሙ የሚመሰክሩ የከንፈሮችን ፍሬ ማቅረብ በማን መስዋዕት ነው። ምስጋና መስዋዕት ነው። ኦኬ ቴንክ ዩ። መስዋዕቱ ምንድን ነው ብዬ ጠየቁት። ለዛ ነው መስዋዕቱ በዕብራውያን 13 መሰረት በኮንቴክስቱ መሰረት መስዋዕት የሚል ቃል አንስታችሁ ቃሉን ብቻ ነጥላችሁ ወስዳችሁ ልትፈቱ አትችሉም። ባይዘው በመጽሐፍ ቅዱስ ውስጥ አንዱ ትልቁ ችግር ምንድነው? ቃላት ለብቻቸው አውጥተ ለመፍታት መሞከር ነው። በኮንቴክስቱ መሰረት ነው ሊፈቱ የሚችሉት። አንድ ቃል ብዙ ትርጉም ሊኖረው ይችላል። ለምሳሌ ስጋ የሚለው በመጽሐፍ ቅዱስ ውስጥ ብዙ ትርጉም አለው። ስጋ የሚለው በራሱ ብዙ ትርጉም አለው፣ ግን በኮንቴክስቱ አንድ ትርጉም ሊሰጥ ይችላል። እሱን ሌላ ጊዜ በዛ ጉዳይ ላይ በእርግጥ እገባለሁ፣ ስለ ስነ አፈታት በተመለከተ ማለት ነው። ስለዚህ እዚህ ጋር መስዋዕት በዚህ ኮንቴክስት ምንድነው? ምስጋና ነው። መስዋዕቱ የሚቀርበው በምንድን ነው ከተባለ ደግሞ በመሰዊያው ነው። መሰዊያው ምንድነው? እዚህ ጋር በእርሱ ነው የተባለው። በእርሱ የሚለው ምንድነው ብዬ ነበረ። ወንድማችን ያሬድ መጀመሪያ በእርሱ የሚለውን ነገር የተለያዩ መስዋዕቶች የተለያዩ መልካም ስራዎች ምናምን ብሎ ነበረ። ሲንጉላር ነው፣ ሂም ነው የሚለው አንደኛ ፐርሰናል ፕሮናውን ነው። ስለዚህ ሂም እንጂ ሌሎች ብዙ ነገሮችን አይደለም። ስለዚህ ሰርድ ፐርሰን ሲንጉላር ፕሮናውን ነው ይሄ ብዬ በግልጽ ተናግሬ ነበርና አየነው። ሂም የሚለው ኢየሱስ መሆኑን ተግባብተናል፣ ተማምነናል ማለት ነው። ስለዚህ መስዋዕት እናቀርባለን በምን? በመሰዊያው። መሰዊያው ማን ነው? ኢየሱስ። እዚህ በኮንቴክስት መሰረት እኔና ያሬድ አክቹአሊ ተግባብተናል። ስለዚህ እንዴት በመሰዊያው መስዋዕትን ይቀርባል? ምስጋና መስዋዕት መሆኑን ከተግባባን በሱ እንደሚቀርብ ብዙ ቦታዎች ማሳየት ይችላል። አንደኛው ብቻ ላሳያችሁ፣ ብዙ ቦታ ማሳየት ይችላል። እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ አለ። ስለዚህ በእርሱ ምስጋናን እናቀርባለን። ለማን? ለእግዚአብሔር አብ ምስጋና እናቀርባለን። አሁን ለወልድ እናቀርባለን፣ ለመንፈስ ቅዱስና እሱ አይደለም ጥያቄያችን። አፍተሮል ጥያቄያችን እሱ አይደለም። ግን ማቅረቢያው ማን ነው? ማቅረቢያው ኢየሱስ ክርስቶስ ነው። ስለዚህ ምን ማለት ነው? መስዋዕት ምስጋና መስዋዕት ተብሎ ከተጠራ
ምስጋና መስዋዕት ይባላል አይባልም ነው ወሳኙ ነገር። ምስጋና መስዋዕት ተብሎ ከተጠራ መስዋዕትን ለማቅረብ ደግሞ መሰዊያ የሚያስፈልግ ከሆነ እንግዲያውስ ምስጋናን የምናቀርብበት መሰዊያችን ምንድነው? ክርስቶስ ነው። በቃ ግልጽ ዕብራውያን እያወራ ያለው ስለዛ ነው እንጂ ዕብራውያን በአጭር ቃል ስለ የጌታ እራትን ስለምናቀርብበት ሰሃን ወይም ስለምናቀርብበት ማቴሪያል እያወራ አይደለም። ፈጽሞ የጌታ እራትን ስለምናቀርብበት ማቴሪያል እያወራ አይደለም። እሱን አይደለም አለን ብሎ በኩራት እየተናገረው ያለው። በኩራት አለን ብሎ ከነዛ ከብሉይ ኪዳን የሚለየው የጌታን እራት የምናቀርብበትን ነገርም አይደለም። ኮንቴክስቱንም ያንን ለማድረግ የሚፈቅድ አይደለም። ምክንያቱም ስለዛ ጠረጴዛ ወይ ስለዛ ማቅረቢያ ማቴሪያል እያወራ ቢሆን ኑሮ የሚቀርበው ነገርም አንስቶ በዛ ያወራ ነበረ። ስለዚህ በአጭር ቃል ምንድነው እያልኳቸው ያለው ተወዳጆች፣ ግልጽ በሆነ መንገድ እዛ ክፍል ላይ መስዋዕት ተብሎ የተጠራው ምስጋና ነው፣ ሌላ የለም። መስዋዕት ተብሎ የተጠራው እዛ ክፍል ላይ መቅረቢያ ወይ ደግሞ በእርሱ በኩል ይቀርብበታል ተብሎ የተባለው ክርስቶስ ነው። ስለዚህ መስዋዕት እዛ ክፍል አለ፣ የሚቀርብበት ደግሞ አለ፣ መስዋዕቱን የሚቀርብበት መሰዊያ ደግሞ አለ፣ ክርስቶስ ነው። አለቀ። ይሄንን ነው ኮንቴክስቱ ሊሰጠን የሚችለው ክፍል። ከዚህ ውጪ ሌላ ነገር ሊሰጠን አይችልም፣ ግልጽ በሆነ መንገድ። አንደኛው ይሄንን ነው። ስለዚህ ከዚህ ውጪ ግን በፈረስ ሴንቸሪ ሐዋርያት ግልጽ በሆነ መንገድ ተሸክመውት የሚዞሩ ጠረጴዛ የላቸው። ተሸክመውት የሚዞሩ ሙሌ አሁን ከርዕስ ወጣህ ሙሌ። ልክ እንደያጠቃለህ እንትን ማለቱ አይሻልም? በሌላ ቀን ደግሞ እሱን ስለ አልታር ስለ መሰዊያ ደግሞ አንተ አለ ሆይ እኛ ያለው ነው የሚለውን ደግሞ እናወራለን። ችግር የለውም። በቃ እሺ እንትን ኮንፈርት እንትን የሚያደርግ ከሆነ ኦኬ በቃ ኮንፈርት ሳይሆን ራሳችንን ጠብቀን እንትኑን ብቻ ሰርክሉን ጠብቀን ሂድ ብዬ ነው። እኔም ሰርክሉን ሳላልፍ ስለሄድኩኝ ማለት ነው። እሺ ወንድሜ እሺ። በሌላ ቀን ግን በደንብ እንናገርበታለን። መሰዊያ አለ አንተ አለ መሰዊያ አለ እኛ መሰዊያ አለን ብለን እናምናለን። መሰዊያ ምንድን ነው? የጥንቷ ቤተክርስቲያን መሰዊያ ነበራት ወይም ብላ ጠሯለች የሚለውን ሁሉ እሱን በሌላ ቀን እናገራለን። እሺ እግዚአብሔር ይስጥልኝ በጣም ሙሌ ታንኪዩ። ሌሎቻችሁ እንግዲህ ከአስተሪያ ጋር መቀጠል ትችላላችሁ። እዚህ ጋር የሁለታችሁ ዲቤት ላይ አንዳንድ ነገር ራይዝ ለማድረግ ያህል ራይዝ አሁን ጥያቄ ጠይቁ ወይም ጠይቅ ከፈለግ ፕሬየር አንተም ጠይቅ ከፕሮቴስታንት እኛም ከኦርቶዶክስ ጠይቅ ጥያቄ እኛም ጠይቃለን። በመጀመሪያ ደረጃ ከጥያቄ በፊት በጣም ላመሰግናችሁና ላከብራችሁ በሁለቱም ሳይድ ያላችሁን ምሁራን በጣም አመሰግናለሁ።